ሰላምና ጤና በያላችሁበት ይሁን። የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ወቅታዊ መረጃዎችን አደርሳችኋለሁ። አብራችሁን ቆዩ። ጠንካራ ስነ ልቦናዊ ዝግጁነቱን በስልጠና ያረጋገጠ ሰራዊት በሚሰጠው ተልዕኮ ሁሌም አሸናፊ ነው ሲሉ ሜጀር ጀነራል እንዳልካቸው ወልደ ኪዳን ተናገሩ። የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን በማዕከላዊ ተገኝተው በስልጠና ላይ ለሚገኙ አመራሮች የስልጠና ማጠቃለያ በመስጠት የህይወት ተሞክሯቸውን አካፍለዋል። ጀነራል መኮንኑ በቆይታቸው ለሳምንታት በተሰጡ ትምህርቶች ላይ ማጠቃለያ በመስጠት በተለይም በሰራዊት ስነ ልቦና ግንባታ ዙሪያ ሰፊ ትምህርትና ማብራሪያ በማድረግ ለተተኪ አመራሩ አስፈላጊ ቁም ነገሮችን አስጨብጠዋል። የሰራዊት ግንባታ የሁሉንም ኃላፊነት የሚጠይቅ ተግባር መሆኑን በትምህርታቸው ያነሱት ሜጀር ጀነራል እንዳልካቸው አመራሩ የሚመራቸውን አባላቶች በየዘርፉ በመገንባትና በማብቃት ተቋሙን የሚወድና ህዝብን በቅንነት የሚያገለግል ተልዕኮን የተረዳ ግዳጁን በእውቀት ላይ ተመስርቶ የሚፈጽም ጠንካራ ስነ ልቦና ያለው ወታደር የመገንባት ኃላፊነት አለበት ሲሉም አስረድተዋል። የሰራዊቱን ስም በማጠልሸት ጀግንነቱን በማጣጣልና ለሀገር የሚከፍለውን ክብር መስዋዕትነት በማንኳሰስ እኩይ ተልዕኳቸውን ለመፈጸም የሚንቀሳቀሱ ሐሰተኛ ሚዲያዎችን ለይቶ በማወቅ ከጠላት የሐሰት ፕሮፓጋንዳ መጠበቅ እንደሚያስፈልግ ያስገነዘቡት ጀነራል መኮንኑ መሬት ላይ ያለውን ተጨባጭ እውነት ገሃድ በማውጣት የሰራዊቱን ዘመናዊ ሽሬ ገድል መልሶ ለግንባታ ስራ መጠቀም በቀጣይም ከአመራሩ የሚጠበቅ ተግባር ነው ብለዋል። ማዕከላዊ በየደረጃው የሰራዊቱን አቅም በመገንባት ዘመኑን የዋጀ አስተማማኝ የሀገር ዘብ ለመፍጠር የሚያደርገውን ያላሰለሰ ጥረት ያደነቁት ሜጀር ጀነራል እንዳልካቸው ስልጠናውን በየደረጃው መደገፍና ተፈላጊው ግብ ላይ ማድረስ ሁሉንም የሚመለከት ተቋማዊ ኃላፊነት ነው ሲሉም ገልጸዋል። ስልጠናው አሁን ላይ ከጓድ እስከ ሬጅመንት አመራር ድረስ በዚህ ደረጃ እየተሰጠ ሲሆን በሁሉም ኮሮችና ክፍለ ጦሮች በየስራ ዘርፉና በየመሳሪያ ምድቡ የሚሰጡ ተመሳሳይ ስልጠናዎችም ከግዳጅ ጎን ለጎን ተጠናክረው ቀጥለዋል። በሰራዊታችን አኩሪ ተጋድሎ የተገኘው ሰላም በዘላቂነት ለማረጋገጥ በቅንጅት መስራት እንደሚያስፈልግ ሜጀር ጀነራል ብርሃኑ ጥላሁን ገለጹ። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ የተገኘውን ሰላም በዘላቂነት እናረጋግጥ በሚል ምክረ ሀሳብ ከሀገር ሽማግሌዎች፣ ከሃይማኖት አባቶችና ከአካባቢው ማህበረሰብ ጋር ውይይት ተካሂዷል። ውይይቱን የመሩት የስድስተኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን ሰራዊታችን ሌት ተቀን ረፍት የለሽ ግዳጅ እየተወጣና የህይወት መስዋዕትነት እየከፈለ የሚገኘው ሀገራዊ ሰላምን ለማረጋገጥና ህዝብም የተሟላ ሰላም አግኝቶ ፊቱን ወደ ልማት እንዲያዞር ለማስቻል ነው ሲሉም ገልጸዋል። በወረዳው የሚንቀሳቀሱ የጥፋት ኃይሎች በሰራዊታችንና በህብረተሰቡ ብርቱ ክንድ ተመተው ስጋት ወደማይሆኑበት ደረጃ መድረሳቸውን ሜጀር ጀነራል ብርሃኑ ጥላሁን ተናግረዋል። የደራ ህዝብ የመቻቻልና የመከባበር እሴቱን አዳብሮ በአብሮነትና በፍቅር የኖረ መልካም ህዝብ ነው ያሉት ሜጀር ጀነራል ብርሃኑ ጥላሁን ይህንኑ ለዘመናት የዘለቀውን መልካም እሴትና አብሮነት ለማፍረስ የሚጥሩ የጥፋት ኃይሎችን ከሰራዊታችን ጋር በመሆን መታገል ከህዝቡ እንደሚጠበቅም አስረድተዋል። የደራ ወረዳ ዋና አስተዳዳሪ አቶ መስፍን ታዬ በበኩላቸው በወረዳው አሁን የተገኘውን አንጻራዊ ሰላም በሰራዊታችን የተከፈለ መስዋዕትነት በመሆኑ ለዚህም ከምንም በላይ ትልቅ ምስጋና አለን። የተጀመሩ መሰረተ ልማትና የመልካም አስተዳደር ስራዎችን ማስቀጠል ከሁሉም የህብረተሰብ ክፍል ይጠበቃል ሲሉም አመላክተዋል። የውይይቱ ተሳታፊዎች በበኩላቸው አሁን ባገኘነው ሰላም ያተረፍነው ብዙ ነገር ነውና በጫካ ያሉ ኃይሎችም ወደ ሰላምና ውይይት በመምጣት የሀሳብ ታጋይ መሆን እንዳለባቸው ገልጸው እነሱም እንደ ማህበረሰብ የበኩላቸው ሚና እንደሚወጡም አረጋግጠዋል። የዩቲዩብ ቻናላችን ተከታታዮች ሰሞነኛ መረጃዎቻችን እነኚህን ይመስሉ ነበር። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላለው በያላችሁበት መልካም ጊዜ